ከሱ በላይ ሆነው እንዲታዩ አይፈልግም ነበር። እኔ ከእንትና ጋር ያለውንም ጸብ አይቼዋለሁ ከዚህ በፊት ከማን ነው ስሙ ጋር ከኤርሜችዲ ጋር እኔ ነኝ እንዲያውም ሰላም ያስፈጠርኩት። ከኤርሜችዲ ጋርም የዚህ አይነት ጸብ ነበረ። ብዙ ሚስጥርን አወጣዋለሁ ምናምን እያለ ጓገጭ ይል ነበረ እና ከብዙዎቹ ጋር እንደዚህ የሚያደርገው ስቲፈንም የሚለው ነገር አለ። ገባሽ? ከማየው ነው የምናገረው። ብዙ ጊዜ እሱ እንደዚህ ጓገጭ የሶሻል ሚዲያ ኪንጋችሁ ነኝ አይነት ጭውቴ ነገር ይጫወታል። አሁን እንትና አዶናይ ጌመር አይደለም። ከእሱ ጋር የሚያጣለው ምንም ነገር ሊኖር አይገባም። ምንም ነገር ምናልባት በእንትና ልነግርሽ ነው በእንትና ሊጣላ ይችላሉ። በድሮ ፍቅረኛው ሊጣሉ ይችሉ ይሆናል። በሶሻል ሚዲያ ላይ ግን ጌመር አይደለም። አዶናይ ሊያጣላው ይችላል። ለምንድን ነው የሚጣሉት? ጆን እኮ ወልዷል እኮ አሁን እኮ ወልዶ መውለድና ፍቅር ይለያያል እኮ እንዴ። እበትም ትል ይወልዳል እናቱ። የመውለድ ምን የ5 ደቂቃ ስራ እኮ ነው። ከዛችኛ ጋር ተፋቅረው አይደለም የተወለደው። ያንን ታውቂያለሽ አንቺ። ተፋቅረው ሙዶ ነው ሳይሆኑ ከዚች ጋር በነበረበት ሰዓት እስከ አቦኛ ብሎ ሄደው ላጣርጎ የወለደው ልጅ ነው። የሚታወቅ ነው። የአደባባይ ሚስጥር ነው። ከዚችኛ እኮ ኑሬን እጀምራለሁ ከዚችኛ ጋር በቃ ከእሷ ጋር እሆናለሁ ምናምን ብሎ እኮ ምን መሰለሽ፣ አንዳንዴ እኔ ነው ባጣ ቆይኝ አይነት ጭውቴ ነው። በቃ አማራጭ የለም። ተይዛለች፣ ሌላ ላይፍ ጀምራለች። እዚህ ጋር የልጅ እናት አለች። ስሙን እንኳን አያውቀውም አልነበረ እንደ ሲናገር አደባባይ የልጁን ስም እንኳ አያውቀውም ነበረ። እውነት አንቺ የምታፈቅሪያት ሴት የሚወድሽ ወንድ አብረሽ የሆንሽ ወንድ የልጅሽ አባት የሆነ ወንድ በፍቅር የኖራችሁ እስር ቤት ስለገባ ስሙን አያውቅ ከመሆና ገባሽ? እውነት ነው የምነግርሽ። የምጨማምረው የምቀንሰው ነገር የለም። ግን ስለዚህ በፍቅር ወዳት ሳይሆን አካውንቱን ማለት ነው አካውንቱን ለምን አሁን የጃኒ አካውንት ለምን መዘጋት አስፈለገው? ቴንኪው። እሱም ብቻ ሳይሆን ማን ነው የሚሆነው? አዶናይ ለምንድን ነው ዋርኒንግ የበዛበት? በፊት እኮ የለም። ጆን ዳንኤል ከጆን ዳንኤል በፊት የአዶናይም እኮ ዋርኒንግ የለውም። አካውንቱ ኖሮት አያውቅም። አየሽ፣ ኮስችን ማርክ ማድረግ ለዛ ነው። አዶናይ ተመሳሳይ ቪዲዮዎች ነው የሚሰራው። የምታየው ትሬንዱ አንድ አይነት ነው። ከዚህ በፊት በነገራችን ላይ አሜሪካን ሊገዛው አካባቢ ጃንዋሪ ላይ ተመልካች እንኳን አልነበረንም በምንለጥፈው ቪዲዮ ላይ። ትክክል። በጣም ዋርኒንግም ነበረ። ትሬንዱ እስኪቀይሩት ከሚቀይሩ ድረስ ማለት ነው። አሁን ያ ነገር ከተስተካከለ በኋላ መዘጋት ላይ ግን የሚያደርሰው እኔ ራሱ ጠየኳት። ጃኒ ምናልባት ዋርኒንግ ሰጥቶሽ ከሆነ ምናምን ብዬ ስላት ምንም ዋርኒንግ አልነበረውም ማለች። ወፍ የለም። አሁን የጃኒም ቪዲዮዎች ካየሽ ተመሳሳይ ናቸው። ትሬንዱ ምንም ሪፖርት የሚያስደርግ ወይ ነገር የለም። ቪዲዮዎችሽን ማውረድ ከተጀመረ ቫዮለንስ እየተባለ ኮሚኒቲ ጋር ወደ 20 ቪዲዮ ነው ያወረደባል። ጆን ዳንኤልም እኮ ሆኖበታል እኮ ወደ 5 ቪዲዮ እኮ ወርዶበታል። እኔ አሁኑን አላውቅም እንጂ ምንድነው ውሃ ሊያስወጣ የሰራው የሆነ አገር ላይ 5 ቪዲዮ ወርዷል። እሱ ራሱ እኮ እያለ ነበረ። የሳምሪም ተመሳሳይ። እንግዲህ እኔ እስከማውቀው የእኔ ወፍ የወረደ የለም እስካሁን። እኔም የለም። የኔን ግን ያው ሀክ አድርገው ተዘግቶ ላይ እንዳልገባ አድርጎኛል። በቃ እሱ ኦኬ። ግን እንዳልኩሽ የእነሱስ እሺ ያልኩኝ የአዶናይ ለምንድን ነው ሀፕን የሚያደርግበት? ተመሳሳይ የጆንም እኮ ሆኗል። ጆን ራሱ እኮ አስወረዱኝ ውሃ ያስወጣውበትን አይ ሲሪየስሊ ለጥፎት ነበረ። ለጆካ ነዋ። ምን መሰለሽ አንዳንዴ ወቅተሽ ቪክተር የምትጫወተው ጩቤን ወሰደብኝ አይነት ጭቡጤ ነው። ጆን እግዚአብሔር ምስክሬ ነው የምልህ ጆን የድሮ ጆን አይደለም። እግዚአብሔር እኔ እነግርሃለሁ፣ እመነኝ ዮኒ። ከፈልክ በውስጥ እናውራ። እንዲያውም እዚህ ላይ ማውራቱ ካለ እውነቴን ነው የምልሽ። አሁን ያለው ነገር የጆን ዳንኤል ጭቡጤ ጆን አይደለም። ቴሌግራም እኔ እስከገባኝ ነው የምነግርሽ። የጆን ዳንኤል አሁን ከጠየቅሽኝ በጩቤ ቂጥ ወግቶ ጩቤን ተቀማው የሚል አይነት ጩኸት ነው የሚጮኸው። ግን መሀላቸው ሰው ያለ አይመስልህ? ማለት ከኛ ኤክስፒሪየንስ ከልምዴ እንዳየሁት ምንድን ነው ማንም በወንዶች የሴቶችን አላውቅም። የወንዶቹ ላይ የወንዶቹ ዘግብሽ ነው ጠየቅሽኝ አይደል? እኔ ልመልስልሽ የምመልስልሽ ምንድን ነው ሴት ልጅ የጣልናትን ሴት
ወይም ደግሞ አትረቢም ያልናትን ሴት ለእኔ አትመጥኝም ያልናትን ሴት የሆነ ሰው ተንከባክቦ አውትሻይን ሲያደርግ እነቅላለን። ዳስ አስ የእኛ ባህሪ ነው። ስለዚህ እዚህ ነገር ላይ እሱ ራሱን ማስገባት የፈለገ ሰው ጆን ዳንኤል በቃ ማስገባት ፈልጓል። ይሄን ነገር ከኔ አውትሻይን አርጋ እንደዚህ ሆና የተሻለ ሰው አግኝታ ምናምን ርዝ ነው ወይ? ስለዚህ ነው ዋት በምችለው አቅም ቦርቡሬ እሱ ላይ የሆነ ነገር ይኖራል። ኤግዛክትሊ አበለሻሽቼ ይችን ዱቄት አጠፋታለሁ የሚል ሚሽን ነው። እነዛ ጋር ወድቃ ብትገኝ ግን እርግጠኛውኝ የምነግርሽ አሁን ጅዝብ ብላ ምን ብላ ቢያገኛት ምንም አይላትም። እንዲያውም አይዞሽ አለውልሽ የኔ ምናምን እያለ ያጫውታት ነበረ። አፈር ብትሆን የሚጠጋት ሰው ባይኖር ከጎኗ ይቆምላት ነበር። አውትሻይን አርጋ ጽድት ብላ ሴት መስላ ወንዳ ወንድ ነው ጃኒ የምትመስለው የነበረው ሴት መስላ ክብር ሆና አበባ እየመጣላት አውትሻይን አርጋ ምኗን ሳይ ዳይ አገር ጌርባክ የዚህ የወንዶች ባህሪ እንደሆነ አውቀዋል። ስለዚህ የዛ ነገር ሊያስቀና የሚችለው አሁን ለምሳሌ ሌሎች እነሱ ሊቀኑበት የሚችል ላይፍ እዚህ ጋር ይዘው አልመጡ። ጆን ዳንኤል ሊያስቀና የሚችልበት ላይፍ ይዘው አልመጣም። ኦኬ፣ በሴት በኩል ነው የምትለው? በሴት በኩል ሌላ አስጠቡ የሴት አይደል እንዴ? ሴት ላቆ ሞት አይፈራም እኮ ነው ጭወቴው። በሌላማ በምን በኩል? ለዚህ ነው ግልጹ ይንገረንና እንዴት ነው የሚነግርሽ? እንትነኝ እንደዚህ ቀንቼ ነው ሊልሽ ትፈልጊያለሽ? እንዲ ማለት በቃ እኔ እኮ መጀመሪያ እኮ የምናስመልሰው ንብረት አለ ስለ ጂጂዬ ላፍ ቤ ከዛ በላይ ነው ያለ ነው አለኝ። እኔ እውነቱን ልንገር። አዎ ምንድን ነው ስለ መኪናው ራሱ እኔ ጋር መታ አብራርታለች። የሰማሽ ይመስለኛል። ገንዘቡን መልሳልታለች። እንደ አካውንቷ ተቀላቅሎ የምትጠቀመው እሱም የሚጠቀመው አይነት ነገር ነበረ። ይህን ላኪ ሲላ በየጊዜው እየላከች ገንዘቡ ተመልሷል። አልተመለሰም የሚል ካለ በማስረጃ አምጥቶ እኔም እንዲከፈል አደርጋለሁ። ምንም ችግር የለብኝ። እኔ አታሰድቢ የምትሉኝ ከኔ የበለጠ እኮ የሆነ ይቀርበው ነበር። ትንሹ ነገር እንትን ስላሉ እንጂ እኔ ኮመንት ስለማላይ እንጂ እኔንም እየላሱኝ ነው። እዚህ ይታረቃሉ። መሆን ያለበት ምንድን ነው? እንደ ሶሉሽን የማየውም እንደሆነ ታውቂያለሽ። ሰላም የሚፈልጉ ከሆነ ተከባብረሽ የምትለያየው አለ አይደለ? እኔ እናንተ በውስጥ እናወራ የሆነ ነገር ጀመረ። አጋዥ ይፈልጋለሁ። እኔ አልችላቸውም። ድሮ ሲበዛ ወደ አንተ ነበር ምልካቸው። ገባክ? እኔ አሁን የምለው ምንድን ነው የሰው መጫወቻ አይሆንም። እንደምታውቀው እሷ ናት የተጎዳችው። ሁለቱ ምንም አሉ። ያኛውም 34 ቪዲዮ እየለቀቀ ነው፣ ይሄኛውም 34 ቪዲዮን እየለቀቀ ጌሙን እየተጫወተ የእውነቴን ነው የሆነ ልጅቷ ግን ገባ በየቀኑ የሚወርድባት አዶና ይጎዳል። ወንድ ልጅን ባህሪ ስለማቅ እሷ ተጎድታለች። አዶና ይጎዳል። ለምን መሰለሽ? በመሀል ይሄ ሰው ይለቃል እንዴ 34 ቪዲዮ ለቆ አብዚ ቁልጭ ማቱ ያስለቅቅሻል። ስትረስ ከቨራፕ ነው እናቱ። ስትረስ ሚሊዮን ያስለቅቅሻል። አይደለም 30 ታስታውሽ ያልነበር እንደ አንቺ እና እሱ ጓ ስትባባሉ ቀኑን ሙሉ ቲክታክ ላይ ስረግጭ የምትዩ ስትረስ ነዋ። ገብቶሻል? በዛ ዘመን ስትረጋገጡ ጠዋት ተነስተሽ አረ ረፍቱ ሰጅ ብትባይ መስሚያሽ ጥጥ ነው። ስለዚህ ስትረስ ሲኖር እዛ አይለኝም። ይቅርታ ወደ ቡትሱ እንዳልሄድ ነገር እንዳትፈልግ ወደ ቡትሱ ነው የሚሄድ ወደ ራሳችን። ስለዚህ ገብቶሻል? ስትረስ ይኖራል። ይሄ ሁላ ጩኸት ባለበት ውስጥ ያንን ለማስረሳት የሚለቃቀቁ ነገሮች ይኖራሉ። እንቀጥላለን። እኛ ስትረስ የለብንም አለ እንደ ሰው ልጅ ስለሱ ተወርቶ ዝም ብሎ ያውም ታዋቂ ሆኖ ስለሱ ተወርቶ ዝም የሚባልበት ስትረስ የማይዝበት ነገር አለ ብዬ አላስብም፣ ማንም ሰው ቢሆን። ስለዚህ ያ ነገር ፊክስ የሚሆነው በምን መሰለሽ? እኔ ብዬ የማስበው ላይደራረሱ ተማምለው እልም በዚህ ምንም የሚደራረሱበት ነገር ላይ አለመድረስ። ጆን ዳንኤል ከራሱ ከሚስቱ ጋር መቀጠል፣ እቺም በራሳቸው ስሜት አብረው የሚቀጥሉ ከሆነም የማይቀጥሉም ከሆነ የራሳቸውን ላይፍ እንዲኖሩ ማድረግ፣ ይሄ ነው መፍትሄ። ይሄ መፍትሄ ከሌለ በጣም በጣም ከባድ ነው። ቴንኪው ብያለሁ ቤተሰብ ለጊፍቱ። ያ ነው መሆን ያለበት። ያንቺስ እንዴት ነው? ጠበሽ ተጠበሽ አጠባበሽ ምን ላይ ነሽ? ይህንን ጉዳይ ሰሆን ልጆቼን እያሳደግኩኝ ነው እና በቃ ተውሽው። ሞልክሻለሁ።
መልክ ሲዋ ጂጂን በል ከዚህ በኋላ እያሳደግኩኝ ነው። እኔ ሞልክሻለሁ፣ ግን እንዲሁ ዝም ብለህ ስታየው ነገሮች በሙሉ ወደማይሆኑ ነገር እየተንጋደዱ እየሄዱ ነው። ወደማይሆን ነገር ማለት ነው። በተለይ የሁለቱ ነገር ማለት ነው። የልጅቱ አካውንትስ እንዴት ነው የሚመለሰው? ማስመለስ በሚቻልበት መልኩ ማስመለስ እንችላለን። እኔ አካውንት አስጨንቆ እንደማያውቅ ታውቂያለሽ። ይሄ ራሱ ቢዘጋ አንተማ ምን አለብህ? ዛሬ ትከፍታለህ፣ ነገ 1 ሚሊዮን ትገባለህ። እች ልጅ ግን እንደ ሴትም አንደኛ ስሙ አጠናግረውኛል። በአካውንት ከሆነ 1 ሚሊዮን እንደዚህ ገባ ችግር አንተ ደግሞ የዚህን የምትጨነቅም አይደለም። ገባ ለአካውንት ገባ። እነሱ ግን ኢትዮጵያ ውስጥ ነው የሚኖሩት። መተዳደሪያቸው ነው አድቨርታይዚንግ ያደርጉት፣ በተለይ ለእሷ ማለት ነው። ከዛ ላይ በጣም ብዙ እንትን አላት፣ ቪዲዮ አላት እዛ ላይ እና የእሷን አካውንት እንዴት ነው ማስመለስ የሚቻለው? ምን ሞክርባቸው ዘዴዎች ካሉ። ሁለተኛ ነገር ደግሞ እዚህ ላይ ስሟ በቃ ተዘጋ አካውንቷ ማስመለስ ይቻላል ታውቃለህ፣ ማስመለስ ይቻላል። የሆነ ሰው አለ ልክላትና የእኔ እንኳን እንዳልኳችሁ እግዚአብሔር ምስክሬ አቴንሽንም ስለማልሰጥ አሮን ኬር ያው ራሴን ስለሚያውቁኝ ብዬ ጣጣ የለኝም እንጂ እስቲ እሞክራለሁ። የሆነ ሰው ስልክ ሰጣትና ታወራና የሚሆነውን ማየት ነው። እስቲ በውስጥ እናውራ እናንተ። አሁን እዚህ ደግሞ በውስጥ አውሩ ይላሉ። ምክንያቱም እና በውስጥ እናውራ ብለሽ ሌላ ታሪክ ውስጥ ልታስገቢ ነው። እባክህ ጉዳይ ታሪክ ውስጥ ሌላ ጉዳይ ነው። ከወዴ ጋር ልታጣይ ነው። ኖ ስለነሱ በውስጥ ያወራሉ አስብለሽ ደግሞ ልታስረግጪ ነው። ሰውየው ይነሳበት ደግሞ ስለ ጁልና ስለ ጃኒ ነው ማወራ እና ደግሞ ይነሳበት። ምክንያቱም አንተም በሷ በኩል ነው ያለው፣ እኔ በሁለቱም በኩል ነው ያለሁት። ታውቀኛለህ፣ እኔ ሁለቱም ላይ እንዲህ ነው ማለት አልችልም። ገባ ተቻለሽ? ኖ ይቻላል። የሰው መጫን አልችልም። የተሰማውን ስሜት እዚህ ጋርም ጥፋት አለ። ኖ ህሊናው ባለበት ምን አለ መሰለሽ፣ ሴት ልጅን የመታ ሰው ጋር አብሬ አልሆንም። እሱንማ የእናቴ ልጅ ቢሆን አሰበው ነው የምናወራው ብዬዋለሁ። እኔ እናቴ ልጅ ቢሆን ሴት ልጅ ከመታ ጉሮሮ ላይ ነው የምቆም። ዮኒ በአስቴር አልቀረው፣ በአባቱ አልቀረው፣ በቃ በልጁ አልቀረው። መማልማ ሌባ ቢብል አልሰማው በፊት ለፊት ማይሆን እንጂ ስለማለልኝ አላም ነው። ተጣልተናል እኮ አለ። መጣላት ተጣልተናል። ይሄ ግን ሰነጠቀኝ ምናምን የሚባለውን ነገር እሷም ተናገረች እኮ የተሰነጠቀችውን አደባባይ መጣ ተናገረች እኮ። እኔ ጋር በር በላይ ያለውን ሰብሮ ሊገ ምን አሰበረው? ምን አሰበረው? ገባሽ? ምንም ጥያቄ የሌለው ነገር የፊዚካል አቢዩዝ ያደርግ ነበር ሰውየው። ይሄ ነው ይሄ ነገር አለ አምና ይቅርታ ጠይቃ ተለያይተ መጨረስ። ስለዚህ ባየነው ነገር ነው የምንናገረው እኛ። አሁን ምን እናደርጋለን? ዮኒ በኋላ ደውልልኝና እኔም አለሁኝ ዛሬ ልጅ ምረፍ ስለሆነች ጊዜ ያለኝ ደውልልኝና እናውራ። አውርተን በውስጥ በኩል እኔ ማውራት ነገር አለ። ከዛ አራታችንም በውስጥ እናውራ። ሶሉሽኑ ጉዳዩ ላይ አዶናይ መኖር አለበት ብዬ አስባለሁ። ፍቅረኛው ነች። ይሄ ሁለቱ ጉዳይ ነው። ነጥለን ፍቅረኛ ነች። አዶናይ ፍቅረኛዋ ነው። ሁለቱ ጉዳይ እሱን የእሱን እኔ አክባሪ ነኝ። አሁን ባለ ፍቅረኛ የሆነን ሰው ቆይ ስሚኝ ጂጂ፣ ፍቅረኛ አብሯት የሚያሳልፍ የእሱ ሰው እያለ ከሱ ተነጥላ ከኛ ጋር ወራች ማለት ትክክል አይመጣም። ለሷ አይመጣም። ምን ሊለያዩ እኮ ነው። ሊለያዩ የሚሆኑ ለምን መስማት አለበት? ምክንያቱም ብዙ ነገር የተሰማውን አዶናይ በሌለበትማ ምንም ነገር እኔ መናገር አልችልም ነው አላደርገው እንዴ በጭራሽ እንዴ። በፍቅረኛዋ እያለ ከሱ በላይ እኔ ላዝነው እንዴ? በጃኒ ኖ ማዘዝ እኮ አይደለም ያለውን ነገር እኔ እናንተን ጨርሳለን። እኔ አዶናይ በሌለበት አላደርገውም። አዶናይ እኮ ጃኒ ባል እንጂ ጉዳይ አስፈጻሚ እኮ አይደለም ነው። ሁለቱም ነው እንዴ። ባል ካለ እኔ አሁን ሚስቴ በሌለችበት ተፋታ የለም እንዴ። አካሌ ናት። ቀልድ የሚባል አካበድክ። እውነት ነው የምነግርሽ። ምን ያደርጋል በዚህ ጉዳይ ላይ? እሱ እንዴት ነው የማያደርገው? የእሱ ፍቅረኛ አይደለች እንዴ? የእሱ ጉዳይ ከጃኒ ጋር እኮ ነው። ይሄ ደግሞ የሁለቱ ጉዳይ ነው። የኤክስ እና ጃኒ ከማን ጋር ነው የምታወራው? ከኤክሷ ጋር እኮ ነው የምታወራው። አዶናይ መምጣት የለበትም ነው መጥተው
እኔ እሱ እንዲመጣ እኔም አልገኝም እሱ ቢመጣ። ኦኬ። አይ ከአንቺ ጋር አትመቻቹ ማለት ከኔ ጋር እኮ አንመቻችም። እኔ የረገጥኩት አለመመቻቸት አለ ኖ እኔ የረገጥኩት ሰው እኮ ነው አዶናይ። ግን ለውጡን ሳየው ተመችቶኛል። እሱ ሌላ ነው። ስለዚህ ፍቅረኛው ከኤክስ ጋር ልታወራ ብላ እሱ መኖር የለበትም ካልሽማ፣ እኔ እናንተ እኮ አለን እኮ መጥፎ ነገር እንዳያወሩ ብልግና እንዳያወሩ ተመልሰው እንትን እንዳይሉ እኮ እኔ እናንተ እኮ አለን። ከፈለግ ብንኖርስ ሰውየው ሳይኖር ኧረ ይሁኔ በሰላም ነው እንዴ? አንቺ ሲንግል ከሆንሽ በኋላ ተወዛግበሻል ማለት ነው። ሲንግልነት ሲቆዩ ለካ ያወዛግባል። ቤተሰብ ያወዛግባል። ዳንኤል ጉዳይ እኮ ነው። ለጂጂማ ባል መፈለግ አለብን። ቤተሰብ መፈለግ አለብን። እስቲ ይቅርታ አድርጉልኝ። ልክ ነው ይሄ ነገር መኖር አለበት። እንደዚህ አይነት ማለት ቦይፍሬንዷ መኖር አለበት። አዶናይ እንዴ ጠይቂ። ትክክል ነው። አዎ ባለ ጉዳይ ነው አይደለም? ይኸው አይደለም እያሉ ነው። ኧረ እዚህ ጋር ነኝ እንዴ እዚህ ጋር ነኝ። በቁጥር ራሱ እየጻፉልሽ ነው። ምን ቢኖር ምንድን ነው ሊያዳምጥ ይችላል። ያዳምጣል። ለሚስቱ የሚፈልገውን ነገር ማለት ይችላል። እሷን አግዞ ይሄ ነገር ከዚህ በኋላ እንደዚህ ነው ወይም አይደለም ማለት መብት አለው። ተነጋግራት ምጣ ከሱ ጋር እኛ በምንሰጣት አጀንዳ ላይ በጭራሽ አዶናይ በሌለበት ከጆን ዳንኤል ጋር እኔ ደግሞ እንደዚህ አይነት ይቅርታ አድርግልኝ ሆኔ እኔ በእንደዚህ አይነት ነገር አላምንም። እሷ እኮ ትልቅ ሰው ናት። እንዴ ወንድ ነው እንደ የሚመራት ሁሌ በወንድ መመራት ፍቅረኛ ስትሆኝ ሊደር አለ። ቦይፍሬንዷ ሊደር ነው ያለው። በዚያ ይቅርታ አድርግልኝ እኔ በዚያ ራሷን የቻለች ልጅ ናት። ራሷን የምታስተዳድር ልጅ ናት። ላለባት ነገር ብቻዋን መወጣት አለባት። ብቻዋን ሪስፔክት ምን አለ መሰለች፣ ሪስፔክት የሚባል ነገር አለ። ፍቅረኛ የሚባል ነገር አለ። አሁን ለምሳሌ አንቺ ልጠይቅሽ፣ አንቺ ከፍቅረኛሽ ጋር ባላለሽ ወይ ፍቅረኛ አለሽ፣ የምትጓደዱት አለሽ። ከኤክሱ ጋር የሆነ ሰው ያናገር ቢባል ምንም ችግር የለም፣ ሄዳችሁ ተነጋገሩት ያለሽ። እኔ ችግር የለብኝም። ኦኬ ነው። ስለ ራሱ ጉዳይ ነው አይደለ? እኔን አይመለከትም። ሌላ እኮ ግንኙነት አለ ከዚህ በፊት የሆነ ነገር ፊክስ ሊያደርጉ እኮ ነው፣ ሊፈቱት እኮ ነው የሚሄዱት። ሊጋቡ ቢሆንስ ሊመለሱ አይደለም። ሲጀመርም አሁን አዶናይ የሚለው ሲጀመርም ይሄ ነገር ብሎክ ተደርጎ ይዘጋ የሚል ሰው ነው። እኔ አሁን በኤክስ ደረጃ ብትሄጂ እዚህ ደረጃ ድርሽ እንዳትይ ነው ምላት። አለቀ። ምንም የሚያገናኝሽ የለም። ሁለተኛ ቀና ብለሽ እንዳታይ ነው ምላት እንጂ ሄደሽ ነይ ከኤክስሽ ጋር ፊክስ አድርጊ በአናቱ ይተከለክሷል። ለምን የምን ፊክስ ነው? አንተ እኮ አሁን የምታስበው ይሄ በድሮ በሰማንያ የተጋባውን አንተ ልክ አንተ እንደምትኖረው ምናምን። እነዚህ ልጆች እኮ ጀስት ጋርል ፍሬንድ እና ቦይ ፍሬንድ የሆነ የትንሽ ልጅ የነበረ የዛሬ ከ2 ዓመት በፊት የነበረ እኮ ግንኙነት እኮ ነው። ፍቅር ሊኖር ይችላል። አሁን እንዳልከው የቀረ ነገር ሊኖር ይችላል። እኛ ግን ሁለቱን የምናስማማቸው ምንድን ነው? አንደኛ አካውንቷ ልጅቷ የሚመለስበትን መንገድ እንፈልግ። ሁለተኛ ነገር ደግሞ ጆን ዳንኤል ከዚህ በኋላ አጠገቧ እንዳይደርስ እንዳይደውል፣ ምንም ነገር እንዳያደርግ፣ እሷም ሲደወልላት ስልክ እንዳታነሳ፣ የራሷን ላይፍ እንድትኖር እሱም የራሱን ላይፍ እንዲኖር። ከዛ መተነኛ እዚህ ላይ የምንነግራቸው ነግራቸዋለን፣ ለደጋፊዎቹም ለተከታዮች። እኔ ከጠየቃችሁ አዶናይ በሌለበት እኔ በፍጹም አልገባም። አዶናይ ካለ እሱ ተጠይቆ ችግር የለውም ካለ አሁን ጃኒ ያናግረው ስለሚወስነው ማለት ነው። በእሷ ህይወት ማነው አብሮ አላ አብሮ ካለ ይወስናል። አብሮ ከሌለ አይወስንም። አብሮ ከሌለ ከተለያዩ አይወስንም። አብሮ ካለ ግን በጃኒ ህይወት ላይ ጣልቃ ገብ ነው። ፍቅረኛዋ ነው። ጣልቃ ይገባል። በደንብ አድርጎ ግጥም አድርጎ ይገባል። ከዚህ በኋላ ለሆነውና ልክ ነህ እኮ አሁን ለምሳሌ ጃኒ ከአዶናይ በኋላ ከነበረችበት ጊዜ በኋላ የተሰራ ንብረት ካለ የተፈጠረ ነገር ካለ ኦኬ። እኛ እኮ የምናወራው እኮ ከጆን ዳንኤል ጋር ከ1 ዓመት ከ6 ወር ስለነበረበት ችግርና ግንኙነት ነው። ከዚህ በኋላ ላለው ነገር ኦኬ እናወራ። የነሱን ጉዳይ ጨርስና በምንም ውስጥ ሆኖ ሁለት ነገር ልስጥ ሆነ ሁለት ነገር ልስጥ ስላለፈው ችግራቸው። እኔ ጃኒ አንተ እሱን እናውራ። ከዚህ በኋላ ደግሞ አዶናይ ጃኒ ጆን ዳንኤልን የምናስማማበትን መንገድ እሱ ላይ ይምጣ። ግን ስላለፈው
ከእሱ የተደበቀ ነገር እኔ ለምሳሌ በፊት ደብድቧት ከሆነ የደበደባት ያሳየችንን ነገር ያለባቸው የመጀመሪያውን አካባቢ ችግር የለም። አሁን ፕሮሰሱ ይዞት የመጣውን እሱን እናውራበት፣ እሱን እኛ እንፍታው። ግን ከዚህ በኋላ አዶናይና ጃኒ አብረው ሆነው ጆን ዳንኤል ጣልቃ ስለገባበት ደግሞ አዶናይን አስገብተን እናወራለን እንጂ ስላለፈው ህይወት አዶናይ እኔ ከጠየቅሽኝ አላደርገውም። የወንድ ልጅን ሪስፔክት የእኔ ታናሽም ቢሆን ይቅርታ አዶናይ በፍቅረኛው አከብረዋለሁ። እኔ ግን ታናሼ ነው፣ አክባሪው ነኝ። የፈለገ ታናሽ ቢሆንም እሱ ፍቅረኛው ስለሆነች ምን አደርጋለሁ? መነጋገር ካለብን አዶናይ ባለበት ሙሉ ነገሩን ሰምቶ እሱም ኢንቮልቭ አድርጎ ይሻልሻል ያይሻልሽም የሚለውን ነገር አብሮ ተመካክሮ የሚያደርጉት ከሆነ ምንም ችግር አይፈጠርባትም ከዚህ በኋላ። እሷ እኮ ጸብ የተፈጠረው እሱ በሌለበት በተደዋወሉት ነገር ጸብ ተፈጥሮ አሁንም እሱ በሌለበት ድራማ የሚሰራው እንዴት ነው የማይሰባ? እሱ በቃ ፓርት ኦፍ ላይፍ አይደለም፣ የእሷ ፓርት ህይወቱ አይደለም ማለት ነው። እኔ እናንተ እኮ አለን ድራማ እንዳይሰሩ እኔ እናንተ እኮ አለን እንዴ። ከዚህ በፊት እኮ እሱ በሌለበት ተደዋወሉ ተብሎ ነው እኮ ሩዋንዳ የተደረገው አይደል እንዴ? እሱ በሌለበት ደውል ተደውሏል ተብሎ ነው። አሁንም ደግሞ እሱ በሌለበት እኛ አራታችን ተነጋግረን የሆነ ነገር ቢፈጠር ገስዋት ይኸው አሁንም የኔ አልተከበረም ብሎ ጭራሽ እሷ ላይ ነገሩን ነው የሚቀረው። ስለዚህ የእሱ መኖር አስፈላጊ ነው። እሱ በሌለበት እኔ አልስማማም። በእውነት ነው የምልሽ አልስማማም። እኔ እንግዲህ ፈቃደኛ ከሆኑ እኔ ችግር የለብኝም። አንቺማ እንዴት ችግር ይኖርብሻል? አይ እኔ ምን መሰለህ መፍትሄ ነው የምፈልገው። በቃ እሷ ሰላም የምትሆን እሱ መኖር መፍትሄውን ያበላሸዋል። እንደፈለጉ ቢሆኑ ችግር የለብኝም። ልጅቷ ግን ከዚህ ከገባችበት ነገር አዶናይ መኖሩን መፍትሄውን ያበላሸዋል እንዴ? ማለት የምናወራቸው ነገሮች ምናልባት ሚስጥራዊ የሆኑ ነገሮች ሊኖሩ ይችላሉ። በፊት ስለነበራቸው ነገር ሊኖር ይችላል። ወይንም ደግሞ በቃ አንድ ሰው እኮ ፍቅረኛሽ ሲሆን ከነ ምናምንሽ ነው የሚወድሽ። የድሮ ላይፍ እንዳላት እኮ ያውቃል፣ በደንብ ያውቃል። ከነ ምናምኗ ነው የሚወዳት አይደል እንዲ ያውቃል እኮ የጆን ዳንኤል ኤክስ እንደነበረች በደንብ አድርጎ ያውቃል። የድሮ ላይፏን ነግረዋለች፣ ይነጋግራሉ። በዲቴልም ባይሆን እንደሆነ ይታወቃል። ይሄንን የሚያውቅ ሰው አታናግረውም። እንደዚህ ነገር ውስጥ ኢንቮልቭ አታስፈልግም ማለት ወንድነቱን መፈታተን አታስፈልግም እኮ አይደለም። ይሄ በቃ ይህን ነገር ለመፍታት ለምን እኛ አራታችን በቂ አይደለንም ወይ? አይደለንም። አስፈለገ እሷም ታሪኳንና ችግሯ የእሷ የህይወቷ አጋር ነው። በአሁኑ ሰዓት አጋሯ ነው። የህይወቷ አጋር ስለሆነ መኖር አለበት። አጋር ምርጫ ማን ይጠይቀዋል? እኔ በበኩሌ አሁን እንትና ብትኖር ማን ነው የምትሏት? የጆን ስሟ ይጠፋብኛል በብዛት ናዮ ትምጣ ቢባል እኔ ችግር የለብኝም። ነገሩ ይሰፋል አይሰፋል እንዴ? ካልደፈረሰ አይጠራም። ሙሉ ነገሩ ይስተካከል ከተባለ እንደዛ ነው የምናስተካከል። ሙሉ ነገሩ ይስተካከል ከተባለ ናዮን መታ መስማት አለባት። ሁሉን ነገር አሁን እኮ ገብተውበታል። ፍቅር ውስጥ ነው ያሉት። ሁሉም የየራሳቸው ላይፍ ጀምረዋል አይደለ? ያንን ነገር ለአንዴና ለመጨረሻ ጊዜ ለመቋጨት ከተፈለገ ከየፍቅረኞቻቸው ጋር ሁለቱም መጥተው ምንድን ነው ሶሉሽኑ? መፍትሄ እንኳን ስለ ችግሩ ማውራት ትተን መፍትሄው ምንድን ነው ከዚህ በኋላ በሚለው ከዚህ በኋላ ታቆማላችሁ አታቆሙ ወይስ ትቀጥላላችሁ ወይስ ትለዋወጣላችሁ? ባል ሚስትና ባል ትለዋወጣላችሁ ወይስ ምንድን ነው ፍላጎት ብለን ጠይቀን መፍትሄ መፍጠር እንችላለን። ስለ ባለፈው ማውራትም ላይጠበቅብን ይችላል። ከዚህ በኋላ ምንድን ነው የሚፈለገው ብለን መስመር አስይዘነው ላጥ ማለት እንችላለን። ቃል ገብተው እዛው መሆን ያለበትን ወይ በፒስ ተከባብረው ወይ ደግሞ ሙሉ በሙሉ ግንኙነታቸውን አቁመው እንዲቀጥሉ መደረግ አለበት ብዬ ነው ማስበው። ገባሽ? እንደዛ ከሆነ ሰላም ይፈጠራል። እኔ ዋናው የምፈልገው ምንድነው ነገሮች እንዳይሰፉ መፍትሄው የእንቁርቲ ጉዳይ በዚህ ላይ ምንድን ነው የምትይው? ብቻ መዳም እኔ ደሞችን ደግሞ አሁን ላንሳት እንዴ ደግሞ 400 ሰው ሄዶ ፎሎ እንዲያረጋት ነው እንደምትፈልግ? እሷን በዜሮ እያለ ነው ማንሳት መቀጥቀጥ። በዜሮ ነው ዜሮ ተመልካች። ለመደበሪያ ግን መሆን አትችልም እንቁርቲ መደበሪያችን መችን ሙጃማን ያላነሳትም እዚህ ጋር እነዚህ ሞኞች ናቸው። ሄደው ደግሞ እሷን ሄዶ ፎሎ ያድርጉና 400 ሺህ ላስገባት ነው። ኦኬ
እንደ ድሯችን የተመታሽ ነች ብቀበር እና ሌላ ሶሻል ሚዲያ ላይ ምን እየተሰማሽ? እኔ ያስጠላኝ ማለት ሴት ልጅ ላይ እኔ በጣም ነው ያዘንኩት። ያ ታንክ ዩ። እሱ ቢያንስ አየሽ የገባሽ ነገር አለ። እንደው ማለት የምትፈልጊው ብዙ አለ። እንደው ሸሚዞች ነው እንጂ ልጅ ያለቻ እዛ እሷ ስላለች እሷ ስትኖር ይከብዳል። እሷ ወጣ ስትል ነው መቀጥቀጥ እነዚህን ሰዎች ኦኬ ስትሆን እንጂ በጣም ይደብራል። እውነት ሆኔ በጣም ይደብራል። ታንክ ዩ። እኔ እውነቴን ነው። ሴት ልጅ አለች፣ ሚስት አለች፣ እናት አለች፣ ድምቶች አሉ። ሴት ልጅ ተመታች ሲባል ያመኛል። በጣም ነው የሚያመኝ። እግዚአብሔር በሚያውቀው እንቁርቲን ባሏ ቀጠቀጣት ቢባል እኔ ከእንቁርቲ ጎን ነው እየጠለዋት ከጎን አቆማለሁ። ባሏ ደበደባት ቢባልና መረጃ ቢወጣ እየደበረችኝ እንቁርቲን አግዛታል። እኔ ከፎቅ ላይ ቢወረውሯት ለእንቁርት ያለ ይቅርታ፣ እግዚአብሔርን ይቅርታ አድርገን እንቁርቲ በጣም አትመችሽም ማለት አንቺን እኮ በሆነ ጊዜ ላይ ነጥብ አስጥላሻለች። መጣል የሌለብሽ ምን አንድ ናቸው። ምን እሷም ተከታዮቿም አንድ ናቸው። ቢሆንም ግን ልልሽ የምፈልገው ምንድን ነው፣ ይቺን እንቁርቲ ማንቁርቷን ይዘሽ ማንደፋደፍ ምቺ ሴት ትንሽ በእሷ ንዴት ከኦሮሞዎች ጋር ምናምን ጓገጫሽ መስላሽ ኦሮሞ መስላሽ። እነሱም ራሱ ጅሎች ናቸው። እሷን እየተከተልኩ ነው ገደል የሚገቡት። አሁንማ ምክንያቱም አንቺን እየነቆረች መታ ነው ገብቶሻል የፈመሰችው። እኔ ዮኒ እኔን እግዚአብሔር እንደፈለገች ትበለኝ። እኔ ችግር ታውቃለህ፣ መስሚያችን እኛ እንኳን እሱ አይደለችም ጥይት ቢያፈሱ እኔ አሁን ምንም እንደማይሰማኝ ነው ነገር ከመደንዘዝ የተነሳም ሊሆን ይችላል። ግን አንዳንድ የማትናገረው አሁን የሞተ ሰው ትናገራለህ። አሁን ቀነኒ በዛ ልክ ስታነሳ እኔ ኦኬ ምናልባት ጠላቷም ሊሆን እችላለሁ ወይም በቃ አይደለም ምንም ትሁን በፖለቲካ ልዩነት ያለው እንኳን ኢትዮጵያ ለቀነኒ አልቅሷል። በቃ የፈለገ አንዱ ዓለምን ብትወደው አንዳለም ደም ዘር ቢሆን ገባ የታወቃውን የምትወደው ሲጀመር የሞተችን ልጅ ይችን የመሰለችን ልጅ ቅምጥ ሸርሙጣ ሴተኛ ዳር አትሊስት እናትና አባት አላት። ይሁን ደጋፊ ባይኖራት ይችልችን አደለ እንደ ሴት እንደዚህ አይነት ቃል ታወራለህ? እንደ ሴት ቆይ ምንም ማለት ቆሻሻ ናት። ታዲያ ለዚች ነው አሁንም እኮ ጃኒ እንደዛ ነው። እኔ እንደ ቀነኒ እንደዚህ ቢቆይ ልንገርህ የቀነኒ ቀርቀኒ ነኝ እንዲህ ወንድ እንቁርቲን ቢቆራርጣት እኔ መድኃኒዓለም የምናምል እችን የምታክል አዘኔታ የለኝም። እንዲያውም ሻምፓኝ ነው የምከፍተው በሷል። ዝም ብለሽ ትለፈልፍ ያለሽ እንጂ አንቺም እኮ ውስጥሽን አውቀዋለሁ። እኔ ልጆቼ ኖ ታውቀኛለህ ልንገርህ የፖለቲካ ልዩነት እትስ ኦኬ ተመልሰልና እንኳን እኛ አይደለም እነሱም ስንት ሚሊዮን ህዝብ አስጨርሰው ቁጭ ብለው ሲጋራ ጭሰዋል። ግን በግል ልንገርህ በግል ይች ልጅም እኮ ወጣት ልጅ ናት። ዝም ብለህ እየሄድክ መናጨስ እንዴ ቁጭ ብላ እኮ ነው ያጨበጨበው። ልነግርሽ እኮ ነው አሁን ልጆቿን ኢትዮጵያ ልካለች። ገብቶሻል? ምንም ነገር የለም የምታደርገው። ስለዚህ የሆነ ነገር መሸቀል ምናምን ያስፈልጋታል እኮ አይደል እንዴ? መፈመስ ትፈልጋለች። ስለዚህ ያንን ነገር ማድረጓ እኔ አሁን ከቢዝነስ ስትራቴጂ ነው ማለት። ማንም የለም ቤት ስትገባ ያለው ቤቷ በረሮ ነው እንዳየሽው፣ ሌላ ነገር የለም። ስለዚህ ነው ብዙ ነገር አጀንዳዎች መፍጠር ትፈልግ ይሆናል። እንደዚህ አይነት አጀንዳ ትጠቀማለህ እንዴ? እኛ እናደርገውማ እኛ ህሊና ስላለ አናደርገውም። እሷ ግን እንዳልኩሽ ሁሉ ነገሩ ከተመሰቃቀለ ቢያንሳች ልጅሽ አለች፣ የልጅ ልጆችሽ አሉ አጠገብሽ ምናምን ቤት ስትገቢ የምታያቸው ሰዎች አሉ፣ የምታወሪው አለ፣ አብረሽ ምግብ የምትበይው አለ። እሷስ ህጻናቶች አይደሉ? 3 ልጆች አይደሉ? እንዲ ያሏት ላከቻቸው ኢትዮጵያ ትሄዳለች አይደል እንዴ? አልሰማሽም? ኢትዮጵያ እንደላከቻቸው አላወቅሽም እንዴ? አውቃለሁ። ታዲያ ማን ቤት ስትገባ በረሮ ነው ያለው። ከማን ጋር ልታወራል? ረስተሽው እኮ አብዳለች። ከብድ ጋር ነው እያወራን ያለ ነው ማለት ነው። ገባ? ታዲያ ማን አለ? ማንም ከሌለ ያለው ቲክታክ ነው። ከዛ በረሮ ነው ቤቷ። በረሮ እሽ ትላለች። ከዛ ቲክታክ ላይ መጣ ማንን ነው እንትን ምለው ብላ ጨዋታውን ትጫወታለች።
ምንድን ነው የሆነ ሰበናፕል ልሰቻታል ሰርጀሪን ማናት ቤታዬ እግርሽ ምን ሆናል ያልሽው እኔ ሞች አለሁ አቋቋሙን አይቼ ነው። እግሯ ምን ሆኗል? ምን ስትሰራው እኔ የሰማሁት ስትሰራ እግሯን አዛንፈውታል፣ መቀመጫዋን አዛንፈውታል የሚባል ነገር እንትን እኮ ነው የሚወጉት ነገር። ጉቶን እናስወጋው እንዴ? ኧረ ተው። ጉቶንና እንቁርቲ እናስወጋቸው። እኔ እሱ ይሻለኛል። እኔ እግዚአብሔር ምስክር እነሱ ይሻሉ እንዴ? በምን ታገናኙ? ጉቶ እኮ የግል ጸብ እኮ ነው ያለ ከጉቶ ጋር በግል ወይ የሆነ ምክንያት አለ እኮ ስትጣላ እኮ ይቺ እኮ እንቁርቴ እኮ በምን እንደምትጣላትም እኮ አታውቅም እኮ እንዴ። እዮዳብ ጋር እኮ ብትጣላ ምናልባት አማራ ነኝ ብሎ ሊጣላ ይችላል፣ ወይ ኦሮሞ ነኝ ብሎ ሊጣላ ይችላል፣ ኢትዮጵያዊ ነኝ ብሎ ምክንያት እኮ አለው። ግን ሴት ልጅ ግን በእንደዚህ ሲያቃጥል ነው በዚህ ደረጃ የጠመደች ነጭ ቅማል ማናት? እኔ አላያቸውም። የት ነው የምታያቸው? እኔ እኮ አላያቸው። እንዴት ነው የፈጠሪያቸው ነው ያቸዋለሁ። እኛ የፈጠርናቸው ነን አይደል? ሰዎች የሬሳ የባሏን ሬሳ አስቀምጣ የምተፋው ሴትዮ አትመችሽም? ዱቄት ሰብስባ ዱቄቱን እየቃመች ነው አመዱን ይዛ እኮ ነው የምተፋ ጓ የምትልብን የሙት መንፈስ ይዛ እኮ ነው እምትልሰ። እኔ ግን ከሷ ምን እንደሚገርመኝ ታውቃለህ? ሆኒ እያደር እንደ ላስቲክ የምትለጠጠው ነገር ፀሐይ ነቀው ላስቲክ የለ ይህ ሰፈሬ ቢጫ። እኔ ደስ ከሚለኝ ንግግሯ ያ ትላለች። ከራሷ ጋር ነው የምትስማማው። ታውራ ነው ያ ትላለች ከራሷ ጋር። ለጭ ቅማል ትመቸኛለች። እሷ አንደኛው ነው እብድ በቃ ያለቀላት ሴት እኮ ናት። ገባ? እሷ ከድሮ የምናቃት ስለሆነ ለምደናት አልገባ። ለራሷ ነው መልስ የምትሰጠው። ያ ትላለች እና እኔ ድክም ነው ምለው በዛ እንደማላያት ነው ግን የምነግረው። የተቆራረጠ ነገር ጋር ሰላም የፈጠራችሁ ይመስለኛል ሳስበው። ከማ ከሊያሾ ጋር ሊያማ ልጄ ናት። ምን ሆነሃል? ልጅሽ ሆነች? ልጄ ናት። እኔ ሊያ እኩያዬ ናት። እኩያዬ ናት ነው የምልህ። በዩቱብ በኩል ነው የምልህ። እኛ ልጅ አለች። እኛን ሲያስወጡ እሱ እኛ ልጅ አለችን። ይብላኝ ላንቺ እኔ ልንገርህ አይደለ አንድ የሆነ መስመር አለኝ። ለሴት ልጅ የሚያዝን ሰው ደስ ይለኛል። አዎ ምን ሆነ መሰለሽ ያሳቀኝ፣ ምን አሉኝ፣ ቱርክ ሄደ ፀጉርን ላስተክል ብለህ ሊያን ተክለ መጣ አሉ። ይኸው ያስተከልከው ፍሬ ብለው ልጅቷን አሳቅፎኝ ኬኳን እንዲህ እኮ ስትል ነበር ይዛኔ እያልክ ስትል ነበረ እኮ ሊያን እንዲህ እኮ ስታያት ነበረ። አልዋሽም። በመልክ ደረጃ ሊያ ቆንጅዬ ናት አሉ። መዋሸት አልችልም። በእውነት እግዚአብሔር ምስክሬ መልክ ቆንጅዬ ናት። አሁን አይዶን ነው አሁን አላየኋት። እኔ ባየኋት ሊያ ቁመናም ምኗም ቆንጅዬ ልጅ ናት። የስ አልዋሽ። ያው ምላሷ ምናል ከእነሱ ነው የተማርኩት ምናምን አለ። ትንሽ አዛንፈለች እንጂ ጭውቴዋ ድፍረቱን ከኛ ነው የወሰደች። ድፍረቱ ከኛ ወስደዋለች። ዩቱብ አያያዙን የቶፒኩ ምናምን በቃ እንትኑ ከኛ ነው ያዘችው። እኛ ግን መንግስትን ነበር ስንቀጠቅጥ የነበረው ግለሰብ ነው። አሪፍ ሽከላ እኔ ደስ ይለኛል። እኔ ልንገርህ ሰው እየቀጠቀጠ ወደ ብር የሚለውጥ ከሆነ ደስ ይለኛል። እንደ እንቁርት ቲክቶክ ላይ ዶላር በዶላር እኮ ነው እሷ እኛ አልተሸቀለብንም እንዴ? እኛ አይደለን እንዴ ጀመረ እሷ በዶላር እንኳን ሰው እንኳን ቤተሰብ ስትነካ ምናምን ነው የማይመቸኝ፣ ወይ ሳምሪ ስትነካ ነው እንጂ የማይመቸኝ። እንኳን ሸቀለችበት። ግን አሁን ደግሞ መጨረሻ ላይ ለሳምሪ መቆሟ ለእኔ ራሱ ከሚገርመኝ ድረስ ትቆማለህ። አሁን ያ ምንም ብትሉ ካያችሁ እናት ጋር አባት ጋር ምናምን የመድረስ ባህሪ የላት ብዙ ጊዜ
እንዲሁ ተቀጥቅጠን ፊት ለፊት እንጂ እናት እንዲቱን አባት እንዲቱን የሚል መረንነት የላትም ላይ የለባትም፣ በፍጹም የለባትም። እና እንደዛ አይነት ነገሯ እንትን አለ። ግን የሆነ ነገር ያናደደችኝ ማን እንደሆነች ታውቃለህ? ዮኒ እስከዛሬ ተናግሬያት አላውቅም። ምክንያቱም ያው ደርሳብኝ አታውቅም። የኦሮሞ ፖለቲካን ደግሞ ስታከብር ነው ማውቃት በሚለው ዝም ብያት ነበር ብዙ ነገር። እንዲያውም ከኔ ጋር ሰዎች ጋር ስትጣላ ሲቀላቀሉኝ ጥዬ ነው የምወጣው። ተናግሬያት አላውቅም። ሎዛ እንደዛሬ ያናዳኝ አታውቅም። ማ ሎዛ ያንተ ደግሞ ሎዛ ጎዛ ሙት እንዴ! እሷ እኮ ትግራዋይነት ማለት መልአክነት ነው። በእሷ እኮ ትግሬ ከሆኑ እሱን ትታ ሌላ ነው የምትቀጠቀጠው። ይሄ ማንነቷ እኮ አዲስ የመጣ ነገር የለ። እኔ የሎዛ የማይገርመኝ የኩዊንሊያ የማይገርመኝ ኤድመንድ የሚባል ሻጋታ ሽማግሌ የማይገርመኝ ምንም አይነት ነገር ይምጣ ትግራዋይ ከሆኑ አይነኩም። ሌላ አሞራ የሚባል አሞራ ይብላው የሴት ጌጥ አድርጎ የሚገባው በሙሉ ትግራዋይ የሆኑ ገስዋት ከቨር አድርገው ይመጣሉ። አይናቸውን በጨዋጥበው ይመጣሉ። ገባሽ? ያ ማንነት አላቸው። እንደዛ ናቸው እነሱ። እና ሎዛ ያቺን ግሬዷን አውርዳ ባዶ አርጋ ከታ ጆን ዳንኤል እና አዶናይን ለመስቀል የሄደችበት መንገድ አሳፋሪ። ሴት ናት። ጆን ዳንኤል እኮ ትግሬ ብቻ እኮ አይደለም። ጆን ዳንኤል እኮ የፊንፊኔ የአዲስ አበባ ልጅ እኮ ነው። ጆን ዳንኤል እኮ ኦሮሞ እኮ ናት እናቱ። ኧረ አይደለችም። በዘርት ሰውቱ ኦሮሞ ናት። አስቴር ብሎ ኦሮሞ አረጋጊው እናቱ። አንቺ ደግሞ ሞቅ የምታደርጊው ነገር ደስ የድሪባ ፋሚሊዎች እኮ ናቸው። ምን ሆናል? ምንድን ናት? እናትዬ ኦሮሞ ናት። ኧረ በደንብ አድርጌ ይዘግቡኛል እዚህ። እሱን ቶ ግን ኦሮሞ ናት። ድሪባ ዳዊት እኮ ኦሮሞ እኮ ነው። ድሪባ ብሎ ኦሮሞ ነው። ኦፍኮርስ የአባቱ ስም ነው ድሪባ ወይስ ለባሉ? ልጆቹም እንደዚህ ዘር ውስጥ የሉም። በነገራችን ላይ ፋሚሊው እንደዚህ አይነት አይደለም። እኔ በጣም የጆን ፋሚሊ በጣም ነው የማውቃቸው። እና እንደ ውስድ አድርጋ ብቻ ጃኒ ምን ብላ እንደተናገረች ብትሰማ ጆን እንዴ! በጣም ነው የሰማሁት። እንዳልኩሽ ነው አልኩሽ። በየትኛውም መንገዱ ሎዛ ጋር ከመጣሽ እያንዳንዱ አንድ ትግራዋይን ሎዛ ለእሷ መልአክ ነው። ትግሬነት ትግሬ ሆኖ የሚያጠፋ የለም። በሷ እንትና የሚባለ ኤድመንድ የሚባል ሲረግጥሽ ነበር። በነገራችን ይሄ አህያ ሙጃ ሄድበታለሁ። ቆይ አሁን የዚች ልጅ ጉዳይ ይለቅና እኔ እረፍት ልውሰድ እንጂ ሄድበታለሁ። ቁራ ይጮህብሽ ነበር። የስኳር ምንም አላረግሽም። ምን እንዳረግሽው አላውቅም። ከዚህ በላይ ምን አረጋለሁ? እስከነ ዘመዶቹ እዛን ጦሮጦስ ከትቼው ምን ሆነሃል? እኛ እኮ ትልቅ እንትናቸው ሆነ። እሱም አለ ለካ እንዴ የሚረሱ መሰለህ እንዴ? እነሱ እኮ እናንተን እኮ ቢረሳ ባይረሳ ምን አባት ያመጣል? አፍንጫውን ይዤ እንደ ጅራፍ አጠገቤ እናት ወልደው አይቆምም። ብትንትኑን ማለት ንገረው። እነሱ ማለት ዛሬ ቢሉ እባብ ለመደ ተብሎ ኧረ እኔ የሚያራድዬ ልጅ ነች እናቱ። እኔ እንኳን አይሞካክሩኝም ያውቃሉ። እኔ ሴት አባቱ ያገኘኛል እንዲሁ ሲለፈልፍ ይዋል እንጂ አንቺ ራሱ በጠረባ የምትይው ይመስለኛል። አሁን ብታገኝ ዮኒ እሱን የሚያክል አዛውንት በነጃኒ ገብቶ ሲያወራ አወራራቸው ራሱ ሲያስጠላ። እሱም እኮ የሰደበው ጃኒን ነው ታውቂያለሽ። ታዲያስ ጃኒን ነው የሰደበው። ተነስተው ጃኒ እኔ አንድ ነገር ልንገርህ፣ እነዚህ ሁለት ልጆች ራሱ ቢጋቡ ነው የምልህ፣ ጃኒና አዶናይ ቢጋቡ ዋጋ የላቸው። ጦርነት ነው ሰረኝነት አያስቀምጣቸው። የነዛ ጦርነት እነ ቆሾ ቆምቦሬዎቹ አያስቀምጣቸው። እሱ ልክ ነች። እሱ እስማማለሁ። ብዙ ቻሌንጅን ማለፍ አለባቸው። አይቻልም። ብዙ ቻሌንጅ እቺ ምን እንዳለች ታውቃለህ? የሰማሁት ነገር ማለት ነው። በጣም ቤስት ጓደኛ ናት የአዶናይ እናትና ሎዛ በጣም ቤስት ናቸው። ማናማ? የአዶናይ እናትና ሎዛ ቤስት ፍሬንድ ናቸው። ያ ሎዛ ኦኬ ቤስት ፍሬንድ። ስለዚህ ለማጣላት ነው ደግሞ። እኔ አዶናይ እናት ሳያት እኮ በጣም ደስ የምትል እናት ናት። በጣም ቅልል ያለች እኔ በቪዲዮ ባየሁት በጣም ቅልል ያለች መልካም ሴት ናት። እና ቅልል ብትል ታዲያ ልጇን እንደዚህ የልጇን ሚስት ገርል ፍሬንድ እንደዚህ የምታውቃት ጓደኛ ስትሰድብ ታይ እንኳን አይሏትም እንዴ? ታይ ነውር ነው አይባልም እንዴ?
አሩ ነው አላየችማ። ምን የአዶናይ እና ቲክታክ ላይ አትውል እንዴ ነሽና እኔ እንትኑ አሰጣለሁ። አካውንት አላጭራ ወይ አይመስለኝም። እኔ አሁን ከጠየቅሽ በእውነት የአዶናይ እናት እንደ እድሜና ጤና ይስጣት። እኔ በጣም የጃንዬም እና የአዶናይ ጆን ዳንኤልም እናቶቻቸው እድሜና ጤና ይስጣቸው። ምናልባት መሰለህ እቺ ዘረቢስ ከየት መጣ አባባል ዘረቢስ ትላለች እንትናማ ትላለች። ለምን መሰለሽ እንትና በደንብ ነው የምትለው። ሎዛ በጣም ነው የምትለው። ማነው ይሄንን ፍቃዱን የሰጣት እንዲህ እንድትል? እኔ አሁን ለምሳሌ ዮኒ ይቅርታ አድርግልኝ እና ዮኒ ይቅርታ አድርግልኝ። እኛ ሁል ጊዜ የምናውቃቸው ሰዎች አሉ። አከሌን እንስደብ ሲሉ እንኳን በዚህ ቤት እኛም ወክላችሁ እንዳትሰዱ ነው የምንላቸው። እኛ ስድብ ከፈለገን እኔ እናተዋለሁ፣ በደንብ መርገጥ እችላለሁ። ሰውየው ለእኔ አግዘው፣ ግን ማንም እንዲሰድበው ግን ፍቃድ አልሰጥም። የፈለገ ተነስቶ ሊሰድብ ይችላል። አንተ የዚህን ያህል ቅርርብ ካለ ለምንድን ነው እንደዚህ ብላ የተናገረችው? ምንም ነገር ሳትሰማ ከእናትየው ምንም ነገር ቤተሰብ ውስጥ ኮሽ ሳይል ነው ወጥታ እንደዚያ የተናገረችው። እሱን እንግዲህ ፈጣሪ ይወቀው። እኔ ወጥተው እስካላሉ ድረስ ይሄ ነው ማለት አልችልም። እቺ ግን እንዳልኩሽ አይሉም ዮኒ በትግሬ ደረጃ ነው የሚወስዱት። አሁን ሶሻል ሚዲያ ላይ የትግራይ ኢንፍሉዌንሰሮች ከተወሰኑት በስ አሁን መሲ ብርጅስቶን በጣም ነው የምወዳት። ጂጂ ዘበየው በጣም ነው መሲ ብርጅስቶንም ተሳደበች። እልክላለሁ አቸማ ሰብሰብ ብለው እየተሳደቡ ነው ልጅቷን። እንዴ መሲ ብርጅስቶንም ተሳድባ ልከውልኛል። እኔ በበኩሌ ይቅርታ አድርጉልኝ። ችግርም አለባችሁ። አረ ዝንብ ባፋችሁ ይግባ። ለምንድን ነው እኔ ዝም የምለው? የሆነ ነገር ሲሆን ብቻ ልክ እናንተን እንትን ብለው የተጋቡ ይመስል ሰብሰብ ብላችሁ መታችሁ። ሁሌ ሴት ላይ ወንድ ቢሆን ኖሮ እንደዛ አትናገሩም ነበር። ወንዱ ቢሆን ቺት ያደረገው ወይ ወንዱ ቢሆን ከኤክሱ ጋር ያወራ ወይ ወንድ የሆነ ነገር ቢሆን ኖሮ አትናገሩም ነበር። እሷን መናገር በስህተቷ ሲገባ ዘር ማንዘሯን የመጣችበትን አስተዳደጓን እንደዚህ ነው። መሲ ብርጅስቶን አደባባይ ተሳደባችሁ። አብዚ ቁልጭ በምኑ ነው ተሰብስቦ ሲናገር ሲሳደብ። መሲ ተናግራለች ወይ? መሲ ብርጅስ አደባባይ ኧረ ላኪልኝ። መሲ ተሳድባለች። እስቲ ላኩልኝ። መሲ ኧረ አታረገውም። ቆይ እልክልሃለሁ። እኔም ልከውልኝ ነው ያዳመጥኳት። መሲ አይመስለኝም። አሁንም የምለው የትግራዋይ እንትኖች ሶሻል ሚዲያ ላይ ያሉት ኢንፍሉዌንሰር ነኝ የሚሉት በፖለቲካው ምን ኢንቮልቭ የሚያደርጉ አብዛኛዎቹ እንዳልኳቸው ኤድመንድ፣ ሎዛ፣ ኩን ሊያ፣ አሞራ የሚባል ቀንድ አውጣ መሰለ እቺ ሉጢዋ ፊሽካ የሉጢ ሚስት ያ ሉጢዋ እቺ ዜድ የምትባል እነሱ አንድ ላይ እንደዛ ናቸው። ዜድም ተሳደበች እንዴ? ዜድማ እብድ አይደለች እንዴ? እብድ እኮ ናት። እንዲያውም ያችኛ ዜድ ያችን ደግሞ ሌላ ዜድ አለች አይደለ? የሆነች ምስኪን ነገር ዜድ አረብ ሀገር ያለችው ሳውዲ ያለችው እንዲያውም ተው ስትል ነበር ነው የሰማሁት። ዜድ አልተሳደበችም አይመስለኝም። እኔ እንጃ ሊሆን ይችላል። ምን እና እነሱን ስንከታተል አንኖርም። እኔ ምስሉን ልካውልኝ ነው ነገሩ። ዜድ አልተሳደበችም። ዜድ እንዲያውም የተሳደበችው አዶናይ ነው የሰደበችው። አዶናይ ደግሞ ምን አረጋት? 15 ሚሊዮን ብር ሰብስቦ አልሰጠንም። የትግራይ አዶናይ ይሄ ውሸት። ያ ልክ ነው። የተሰበሰበውን ለመንግስት አይደል የሰጠው? ለመንግስት መንግስት መሰለኝ ወሰደ እንዴ? አዶናይ እና መንግስት ካነጻጸር ጉሮሮን ይዞ መንግስት ይቀበለዋል እንጂ አዶናይ ምን አቅም መንግስት ተቀበለው መሰለኝ። አዶናይ ለሰው ልጅ መኪና የሚያሰጥ ወንድም ለሰው ልጆች በሙሉ መኪና የሚያሰጥ ምን የሚያሰጥ በምን አቅም? አይ ተወስዷል። ይሁን ተወስዷል። መንግስትማ አንገቱን ይዞ ሊወስድበት ይችላል እንጂ በጭራሽ አዶናይ እንኳን የሚወስድ አይደለም። በእውነት ወያኔ መሳሪያ ይገዛበታል ተብሎ አምጣ ተብሎ እሱ ሊሆን ይችላል እንዳልኩሽ፣ ግን አዶናይ አይወስደውም ነው የምልሽ። አዶናይ እኔ እግዚአብሔር ምስክሬ ነው የምላችሁ። አዶናይ በተለይ ከአይሾ ስፒድ በኋላ ባየሁት ነገር ላይ የመጨረሻ የዋ እንደሆነ አይቼዋለሁ። እኔ ደግሞ ቀልቤ ጥልት ያደረገው አሁን ደግሞ ይቅርታ አድርግልኝ። መብትሽ ሆነ
ማለት በጣም አሁን ያከበርኩት ምን ያልኩት ሰው ቢኖር አዶናይ ነው። ሶሻል እኔም አክብሬው ነበር የሾው ስፒድ ጊዜ የዛኔ ልጁ ኧረ ከበፊትም ረጋጩ ነሽ። ራሴን ልቀይር ብዬ አስተሳሰቤን ቀይሬው ነበር እንጂ ረጋጩ ነሽ ከበፊት አዶናይ። እኔ በሰገጤ ምናምን በሚለው አልተመቸኝም ነበር። ከዛ ውጭ ባለው ግን አዶናይ እኔ አሁን በእውነት እንዲያውም የቲክታክ አዋርድ ምን አድርጌ ነው መሆን ያለበት ብዬ የማስበው እሱን አሳታፊ እንጂ እሱማ በልጧል። ከቲክታክ አዋርድ በለጠ እኮ ከባድ ሚዛን ሆኗል እሱን አለ። እኔ ግን ልንገርህ አንድ ነገር የስ ነገ ወይኔ ጂጂ እንዳትል ከአንተ ጋር ቁጭ ብዬ አይደል እዚህ ጋር የተቀረጽኩት እኔ አይ በአዶናይ አልልም፣ አልዋሽሽም አልልም። በማየው ነገር ነው የማወራው። እኔ መረጃ ከሌለ ይደብረኛል። ዝም ብሎ መላላስ፣ ዝም ብሎ መጫወት አልወድም። እኔ ቀልቤ ስላልወደደው ብዬ አይደለም። በቀልቤ ነው የምመራው ወይ እኔ አሁን ፈጣሪ ቀልቤ ስላልወደደው አይደለም። መሰሪ ሰዎችን አውቃለሁ ነው መሰሪ ሶሻል ሚዲያ ላይ የራሳቸውን አድቫንቴጅ ብቻ እንዲህ እየዘለሉ የሚሄዱ ሰዎች ተዘለሉ የሚጫወቱ አሉ። አሁን ለምሳሌ እኔም ሆነ ጂጂ ለጥቅም ቢሆን ኖሮ ቀፍለናችሁ በጌም አንደኛ ሆነን መጫወት እንችላለን። ቀፍለናችሁ የፍቅሮቼ ማሮቼ ጅኒ ቆለጦቼ ብለን መሸወድ ይቻላል። ይህን ሰገጤ ነው። አንዳንዴ ትጣላለ፣ አንዳንዴ ሰላም ትወርዳለ። ትክክለኛ ሰው እንደዛ ሁሌ መልካም ሆኖ ሊመጣ አይችልም። በሆነ ሀሳብ እንጋጫለን፣ በሆነ ሀሳብ እንስማማለን። ይሄ ማንነታችን። ግን በሁሉ ሀሳብ ለመወደድ እኔ እንደዚህ አልነካካም፣ እኔ እንደዚህ አልነካካም፣ እኔ እንደዚህ አልሆንም፣ በአናቱ ይተከል የሚባል ነገር የለም። እኔ ጋር ውደደኝ ጥላኝ አዶንኬ የተሰማኝን ከመተንፈስ ወደኋላ አለ ገባ። ሁሉም ሀሳቤን እንዲቀበለው አልፈልግም። ለምን የሚስማማኝ አለም አይስማማኛል። እንኳን እኔ የእኔ ጌታ ክርስቶስ ተቀባይ ነበረው፣ ሰቃይ ነበረው። ስለዚህ በሁሉም ለመወደድ የሚደረገው ለተወሰነ ጊዜ ብር ሙጭልፍ ለማድረግ ነው። ከዛ በኋላስ በአናታችሁ ተተከሉ ይመጣል። ይሄ ያንን ነው የምለውና ያንን አይቻለሁ። ዮኒ አሁን ይሄ ሁላ ጋጋታ እያለ ማለት ነው ይሄ ሁላ ጋጋታ እያለ ማለት እንግዲህ ሁሉም ሰው በዚህ ላይ ሀሳብ ሲሰጥ፣ ጋዜጠኛም ሲያወራ፣ ሀበሻም ሲዘግበው ምን ሲለው፣ ይሄ ልጅ ግን ወጥቶ እንኳን በዚህ ላይ እንኳን ሊያብራራ አይደለም ምንም ነገር ሚስቱን ራሱ አብሮ ፎቶ የመነሳት ወይ አብሮ ይሁን ነገር አድርጎ አጠገብሽ ነኝ ያለሁት የሚል ነገር አላሳየው። እንዲያውም የሚያሳየው ምንድነው ኢንስታግራሙ ላይ የሚለጥፈው በፈረስ የሆነ ተራራ ሲወጣ በቃ ቻው የሚል ዘፈን ሲመርጥ በቃ ምናምን የሆኑ ሞቲቬት የሚያደርጉ ነገሮችን በቃ እንደተጎዳ ሰው ምናምን አይነት ነገር አድርጎ ነው ጭራሽ እሷን የሚያሳጣ ልክ ትክክል እንዳደረገችው ቺት እንዳደረገችው አይነት ነገር ነው የሚለጥፈው። ምን ትላለህ? በጣም ጥሩ አለመናገሩን በዚህ በንዴት በስሜታዊ በሆነበት ሰዓት አለመናገሩን እኔ አድናቂው ነኝ። እኔ ቢሆን አፈነዳደዋለሁ፣ አልችልም። ገብቶሻል? አፈንድቸው መጨረሻ ላይ ኦፕስ እምለው ነገር ሊኖር ይችላል። የልጅ አዋቂ መሆኑን ያየውበት እውነት ለመናገር ምን አደረገ? ቆይ ይህ ነገር እስኪያልፍ በሙዚቃም በምንም አድርጌ ጤንኒት ስሜቶቼን እገልጻለሁ እንጂ ክፉ አይወጣኝም ብሎ ላጥ ነው ያለው። አየሽ በሳል መሆኑን። አንተ እኮ በችግሬ ጊዜ እንዲህ ያለው ገብቶሻል። አልሰደባትም፣ ታደርገዋለች ማለት ነው። አምኗል ማለት ነው። ክፉ አልተናገረም። ኖ አልተናገርም፣ ምንም አላለም። በሁለታቸው መካከል ያለውን ጠየቋት። አዮኒ እሱ ፐርሰናል ነው አለችኝ። ገባኝ ወዲያው። ትንሽ የቴክኒክ ብልሽት እንዳለ ገብቶኛል። የቴክኒክ ብልሽት አለ በተወሰነ መልኩ ገብቶሻል። ግን ምን አደረገ? ክፉ ተናግሮ ከሚያስቀይማት ምን ከሚላት ዝም አለ። በቃ የራሱን ነገር በተወሰነ ነገር ማድረግ ጀመረ። የልጅ አዋቂ መሆኑን አይቻ እኔ በሆነ አንቺስ ብትሆኝ ግንፍሌ ነሽ፣ ትደበላለቂዋለሽ ወጥተሽ። ገባሽ? ስለዚህ ማስተዋሉን አለማድነቅ አይቻልም። ኦኬ አምኖ ተቀብሏል ማለት ነው። ምንም አላለም፣ አልሰማንማ። መቀበሉን የማውቀው ምንድን ነው ወጥቶ ሄይ
ይሄ ነገር እንደዚህ ሆኗል ያለ ጊዜ ተቀብዬ ባይናገር እንኳን ድግሱ ላይ እኮ አባሩ የለችም እኮ ምንም ነገር የለችም። እንደዛ ጋር በአሽሙር ይጨርሱ እንደ የሚል ስንት ሰው ነው የሚመጣው? ምግቡ ቀርቶ እሷን ሲፈተፍቱ እሱን ሲፈተፍቱ ያሉ እንዴ? በዛ ሰዓትማ መገኘት የምታሳየው አክት ከነ ቶማስ ጋር ማለት ልክ በቃ ይሄ የቀናች እናት የለም አይስ ወረኔ እናት ለዘግብሻ ጥብሱና ክትፎ ጃኒ ትሆን ነበር እዛ ቦታ ብትገኝ። ጥብስና ክትፎ ጨጨብሳ ጃኒ ነበረች እዛ ቦታ ላይ ብትገኝ። ትቀልጃለሽ እንዴ? ልጁ በጣም ስማርት ነው፣ ጥግ ድረስ ስማርት ነው። አዶናይ ጨጨብሳ አድርገው እዚህ ከእሷ ጋውን አቱን በጎሪጥ በመገላመጥ በምን ቀቅለው በልቷት ኮንፈርት እንኳን አይሰማት። ስለዚህ የበሰለ ልጅ ነው ፍቅር ሆን እስከዛሬ ድረስ የበሰለ ልጅ ከሆነ ማለት ነው ማሳለፍ እኮ ይቻላል። 5 ሚሊዮኑ በሌላ ጊዜ አከብረዋለሁ ብሎ ቢያሳልፍ ያ እራሱ ለጃኒ እርዳታ ነው። ከእሷ ጋር ከሆኖ ነው 5 ሚሊዮን የገባው። እሱ ብቻ አይደለም እናትየው ስታሳየው አክቴ ነበረ ማለት ነው። ልክ በቃ እያለች ነበረ እናትየው ማዘር ጃኒ ነበረች መኖር የነበረባት። እሱ እናት አይደለሽ? የእናትን ጉዳይ ታውቂዋለሽ። ሰው ገለን ብንመጣ አሁን ሳምሪ ሰው አጥፍታ ብትመጣ ልጄ ብለሽ ነው የምትቀበያት። ሳምሪ ስትሆና አጥፍታ መጣ አይደለም ካጠፋች እኔ እንደዚህ ያለው ነው። ናቲ ቢሆንና እንደዚህ የበደለው ነገር ቢኖር ግን ልንገራ አይደለ ቅቅሉንም ድግሱንም ሲፈልገው ይገልብጠው ነው። አይ ምን አለ መሰለሽ በምን አምናለሁ አንዳንዴ ይሄን አለማድረጉ እሷ እዛ ቦታ አለመኖሯ በሳል ልጅ ነው ብዬ ነው ያሰብኩት። በጣም በሳል። ወሬው ምን ሊሆን ይችላል? ኦክዋርድ ነው የሚሆነው። ገብቶሻል? ጃኒና አዶናይ ያድግስ ብትኖር እዛ ቦታ ላይ የሆነች ስህተት ነው የሚፈልጉ። በአጋጣሚ እንኳን የሆነች ነገር በስሱ ቢነጋገሩ ተቀርጾ ሽቀላ ነው የሚገባው። ለሽቀላ ነው የሚዘጋጁት ሰዎቹ እና ኢቨን እንኳን እንዳይቀረጽ ጎንደር ላይ ከአዶናይ ጋር በተወሰነ መልኩ ተጣልተዋል ብላ ያወራችው ሊያሸው ረረ እንዳይቀረጹ ብላ ኤልሹዬ ኪዱም ተናግረዋል። ኑኑ እንዳይቀረጽ ሰው ግርግር እንዳይፈጠር ብለው ተብለዋል። ለምን አሁን ሀታፒክ ናቸው ስለሆኑ ሲፈሱም ሰላም ሲሉም ሲወጡም ሲተነፍሱ የሚቀረጽ ነገር አለ። ስለዚህ አዶናይ ያደረገው ነገር በዚህ ሰዓት ጂሃን የሚያደርገችው ነገር ትክክለኛ ይሄ ነገር እስኪረጋጋ ዝም ማለቱ ትክክል ነው። ድግሱን ማሳለፍ አይቻልም ወይ? 5 ሚሊዮን ከገባ እኮ ገና 2 ቀን አሉ ነው። ይሄ ሰዎች ደግሞ አሉ። አረ የተረገመ ሰው አለ ደግሞ ለምንድን ነው ብሎ ሞር ሌላ ነገር ውስጥ ይገባል። አዶናይ ማለት ዮኒ እግዚአብሔር ምስክሬን ነው። ይችን ቀን እንዳትረሳ። ነገ አንተ ራስ እንዲህ ነው የምታርደው ታያለህ። አንተ እንዲያውም ልንገርህ እኔ የዛኔ ምን እንደምትቀለ ሀይ ዮኒ ነው የምልህ ታያለህ። ነገርኩሽ እኮ አሁን ለምሳሌ እኔ እግዚአብሔር ምስክሬን ነው ጨለማኛል። የአዶናይ ጉዳይ የሚወጣበት ቀን ላይ አንደኛው 5 ሚሊዮን ሞልቶ 2 ቀን ጊዜ 5 ሚሊዮን ሞልቶ 2 ቀን ሳይሞላ የዚህን ያህል ድግስ ደግሶ ከሚስቱ ጋር ብሬክአፕ ያደረገ ሰው ብሬክአፕ እኮ ነው ያደረገው። ተጎድቷል እኮ እውነት ከሆነ ብሬክአፕ አላረጉም። አልሰማሁም። የማውቀው ነገር ኖ ማለት ለጊዜው ነው እኔም አልሰማሁም። ግን ለጊዜው እንደዛ ነው አይደለ? ኩርፊያ ብቻ ኩርፊያ ይኖራል። ከዛም የበለጠ ይኖራል እንጂ ሊናደድ ታጋሽ ነው እናቱ ታውቂያለሽ። አንቺ ራሱ ስንቱን ችለሽ አልነበር እንዴ? ዮኒዬ ድግሱ ለምን አስፈለገ? ድግሱ ለምን ለ5 ሚሊዮን ምን ነው አጠብቅም? ትንሽ ነገሮች እስከሚረጋጉ ድረስ በሱ ቤት ይሄ መኪና የሸለማቸው ምናምን ደግሞ ምን አለ መሰለኝ ነገርሽ ነው። ሰውም 5 ሚሊዮን ያስገባው ሰው ኤክስፔክት ያደርጋል። ይሄንማ 5 ሚሊዮን ህዝብን መናቅ ነው። ገብቶሻል? 5 ሚሊዮን ያስገባው የነበረችው ልጅ እኮ ችግር ላይ ናት ያለችው እኮ በቶነስ ህዝብ እየተቀጠቀጠች እኮ ነው ያለችው። እዚህ ጋር 5 ሚሊዮን ህዝብ አለ የሚወደው የሚያከብረው አዶናዬ ብሎ የሚከተለው አለ። ገብቶሻል? ሁለቱንም ባላንስ እያደረገ መሄድ አለበት። ይሄ ልጅ ባላንስ ማድረግ መቻል አለበት። ገባሽ? እዚህም ጋር ያለውን ህዝብ አብሮ እዚህ ጋር ያለውንም ደግሞ በእሷ ጋር ያለውን ሰው ሳይል ዮኒ እኮ ደገፍ ማለት ሊያስወራችሁ ራሱ አይችልም። አውሪ እንደፈለግሽ እኔ መች ከለከልኩሽ? ኖ ማለት አውራ። ግን እኔ በበኩሌ እውነቴን ነው የምልህ ልክ ነው ብያለሁ። ኦኬ
አልኩሽ እኮ የሀሳብ ልዩነትን አከብራለሁ። ቡና እንኳን ለመጠጣት የሆነ የተደረገብህ ነገር ውሸትም ይሁን እውነትም ይሁን ከምትወዳት ልጅ ጋር ገና 8 ወር እንኳን 5 ወር 6 ወር አብራት ያልነበርክ ልጅ ላይ እንደዚህ አይነት ዱብዳ ደርሶ እሷ ቤት ውስጥ ይሄ ሁላ ውርጅብኝ እየወረደባት ማለት ነው። ይሄ ሁላ ቅጥቀጣ፣ ያም አሮጊት፣ ያም ሽማግሌ፣ ያም ወጣት እየመጣ እየሰደባት፣ ቆይ ተረጋ። እኔ እሱም ቢሆን ሻንጣ እኔ አንተ ብትሆን እርግጠኛ እንደዚህ አይነት ነገር ከባለቤት ጋር ቢፈጠር እርግጠኛ ነኝ ድግስ አትደግስም። አንድ ቀንም ወጥታት አታውቅም። ለምን? የቤተሰብን ክብር ስለምታውቀው፣ የሚስትን የጓደኛን ፍቅር ስለምታውቀው። ደግሞ ልጅ ናቸው ማሰባል ያንግ ናቸው። ልጅስ ብትሆን ለተወሰነ ጊዜ ራቅ አትልም እንዴ? ልጁ ነው እኮ እያየን እኮ ነው ምን ያህል ጊዜ አፍንን ቁጭ አድርገን በመጨረሻ ያወጣ ነው እኮ አለኛ በራሳቸው። ግን እንዳልኩሻው እኔ እኛ በእድሜ ጠገብ ሰዎች ነን። አሁን ይህን የምናወራው በእኛ መነጽር ነው። በሀያዎቹ ያሉትን ደግሞ ማሰብ ያስፈልጋል። በሀያዎቹ እንደዚህ በጣም አናላይዝ አድርገውት ነገሩን በዛ አገላብጡ አድርጉት። በሀያዎቹ እንደዚህ ካሉ አሁን እሱ በጣም ትልቅ ሰው ነው ምናምን ብለዋል አይደለም። የትልቅ ሰው አስተሳሰብ ቢኖረው ኖሮ ይሄንን ነገር ኩል ሆኖ ዝም ብሎ ነበር የሚያልፈው። በአንድ በኩል ትልቅ ሰው ነው ትላለ፣ በአንድ በኩል ደግሞ ልጅ ነው ትለዋል። አዎ፣ ስለዚህ አሁን የልጅነት አስተሳሰብ ቢሆን ኖሮ ልጅ ቢሆን ኖሮ ልጅ አይደለም የሰውዬ ሽማግሌ ልጅማ ቢሆን ኖሮ እንደ ጆን ዳንኤል እና እንደ ጃኒ ነበር ወጥቶ ደበደበኝ ቀጠቀጠኝ ምናምን ነበር። የልጅነት አስተሳሰብ ቢሆን ኖሮ እሺ ልንገርህ። እሱ ግን ኢላማውና አላማው ታርጌቱ ምን እንደሆነ ታውቃለህ? በዚች በደሃ ሀገር ላይ ከካናዳ ሆሊውድ መግባት ሲያቅተው ከካናዳ ኢትዮጵያ በሮ መጥቶ በሰነፍና ሪንግ ላይት በሌላቸው ወጣቶች ላይ አንደኛ መሆን ነው የሚፈልገው። በሰነፎች ላይ እኔ ችሎታ አይደለም ብለሽ ታስቢያለሽ? ችሎታ አይደለም ብለሽ ታስቢያለሽ? ችሎታ አይደለም አላልኩክም እኮ ችሎታ እኮ አይደለም አላልኩክም። ግን ልጁ እኔ እርግጠኛ ነኝ እኔ የሚያፈቅራት የማይመስለኝ። በቃ እውነቱን ልንገር ጭራሽ በለው እንትን ነው ጭራሽ አዶናይ እንኳን ይወዳታል። አዶናይ በደንብ ነው የሚወዳት። እኔ መዋሸት አልችልም። ኑሩልኝ እኔዎቹ መውደዱን በደንብ ይወዳታል። በደንብ እንዴት ትሪትመንቱ ምኑ ደስ የሚል ያየነው ነገር በእውነት ባየነው ሶሻል ሚዲያ ላይ ባየነው እንግዲህ እንዲያውም የማይወዳት እኔ ጆን ነው ብዬ ነው የማስበው። ሶሻል ሚዲያ ላይ በማያሳያት ነገር አዶናይ ፍቅሩን አሳይቶናል። ብዙ ሴቶች እንዲያውም የተማረኩበት አዶናይ እሷን ትሪት በሚያደርግበት መንገድ አዶናይን በጣም ብዙ ሴቶች የልጅ አዋቂ ብለው አክብረው እየጠበቁ ነው። ሊጨልፉም የሚፈልጉ አሉ። በዚህ አጋጣሚ እንትና ውሽዬ አስለቅሳኛለች። ምን አለች? የኔ ፍቅረኛ መሆን ነበረበት አዶናይ አለች። አለቀስኩ። እኔን እኮ ነው። ታስታውሳላችሁ? እግሩን ሁላ መሬት ወድቃ እግሩን ሁላ ስማለች። በነገራችን ላይ ውሽዬ በጣም በፎንቃ ነው የምትወደው። በጣም ተወደው ነበር። እሷ ናት እንደውም ያሳወቀችው። እኔ ነኝ እኮ መጀመሪያ ወሰደች። ያየችውም እሷ ናት። እና ይሄ የማይረባ ልጅ ማን ላይ እኔ ሀቢብ ይመቸኝ። ሀቢብ ነው ዶክተር ሀቢብ ምናምን ይመቸኛል። ደስ የሚለኝ ልጅ ነው፣ ተጫዋች ነው። እና እዚህ ላይ ጥሎኝ ወይ ከእሱ አልሆንኩኝ ወይ ከአዶናይ አልሆንኩኝ ያው የማረባውኝ ቁጭ አልኩ ብላ ስታስቀኝ ነበር። በጣም ነው ደስ ያለኝ። አዶናይን ነበር የእኔ ፍቅረኛ መሆን ነበረበት። ለነገሩ እኮ አዶናይ እኮ የዛሬ እንደዚህ እንትኑ የሆነ አነጋገሩ ምናምን ያሳዝናል ምናምን ነገር ይመስላል። እግዚአብሔር ከፍቶለታል። በቃ ምንም ማድረግ አይቻልም። ይሄድ እኮ ይሄድ፣ ግን ሰውን እየጎዳ እንዲሄድ አልፈልግም። ማንን ጎዳ? አዶናይ ማንን ጎዳ? ዘግብኝ እስቲ ማንን የጎዳ አዶናይ? በሂደት እናየዋለን። እሺ በሂደት ብናየው አይሻልም? በእንትን ማየቱ ጥሩ ነው። እኔ እኮ ረጋጩ ነበርኩኝ። ታያላችሁ፣ ቪዲዮ አለ የረገጥኩት ጢምብርኩሱን ያወጣሁበት ቪዲዮዎች አሉ። ምርር ብሎት መልስ ሰጥቶናል። አንድ ቪዲዮ ሰርተዋል። አንዲሁን 2 ቪዲዮ ሰርተዋል። እኔ ግን ልጠይቅ ካየሁት የዋህነቱን በኋላ አይከንደው ወይ ለምንድን ነው ከካናዳ ሲመጣ ዳይሬክት ጃኒን ታርጌት ያደረገው? ጃኒን አድርጎ አይመስለኝም። አጋጣሚና አቃጣሪ ሰዎችን ያገናኛል።
ከቲክታከሮች ጋር ነው የሚውለው። ገብቶሻል? ብዙ ሴቶች እኮ አሉ እዛ ቦታ ላይ ሴቶች አሉ ምናምን ይተዋወቃሉ ምናምን በቃ የሆነ ሙዳቸው በቃ ገጠመ። ስራ ላሰራ እኔ ልንገር ቀኑን በሙሉ አውቀዋለሁ። እሺ ታፕታፕ ኮፒ ቤተሰብ እንዳንሸነፍ ስራ ላሰራሽ ብሎ ነው የወሰዳት አድቨርታይዝ አድርጌ ብሏት። ኦኬ እንጃኒ ቆንጆዬ ልጅ ነው። ሌላውን አያሰራም ነበር። ሌላ ማንን ያሰራ? እነ ፊፊ የምትባለው ልጅ ነበረች። ብዙ ልጆች ነበሩ። የቷ ፊፊ? የእሱ ሀገር ልጅ የትግራይ ልጅ ማና ፊፊ? ይቺ ትንሽ ሆና ብር ያጭበረበረችው እንዲያውም አንድ ፊፊና ፊዮና እንደማትሆንማ ስታጭበረብር አይቷል። ጃኒ አላጭበረበረች አይደለም። ጃኒ ይኸውልህ አይደለም ጃኒ ለሱ የምትመች ናት። የጆን ዳንኤል ሚስት ናት። ጆን ዳንኤል ደግሞ ነምበር 1 የኢትዮጵያ ቲክቶከር ነው። ስለዚህ ማንም መምታት አለበት አዶናይ ጆን ዳንኤልን። እስር ቤት እኮ ነው ጆን ዳንኤል፣ ምኑ ይመታል? ሚስቱን ደግሞ ሲቀማው በደንብ እንዲወድቅለት እና እሱ መጀመሪያ ሊወዳደረው የሚችለው ማን እንደሆነ ያውቀዋል። ጆን ዳንኤል ብቻ ነው። በፎሎወር ማን በል ቆይ እንዳለ እኮ ቆይ አንዴ ልጨርሳ። እዚህ ጋር ማለት እንጨቃጨቅ ነው። ደስ አንዴ ልጨርሳ። ቀጥቅጡልኝ ቤተሰብ። በዚህ አጋጣሚ 10 ሰከንድ ላይ ኮፒ አድርጎ የመጣው ወዲያውኑ የጆን ዳንኤል ስራ ነው። እርዳታው ላይ የገባው ሀገር ከሀገር መዘዋወር የጀመረው ስለ ቲክቶከር፣ ስለ ክሬተር፣ ስለ ምናምን ስለ ሞቲቬት ምናምን ማውራት የጀመረው ቲክታክ ላይ አንደኛ እኛ እስር ቤት እያለ ራሱ ሁላችንም ታውቃለህ። እስር ቤት ጆን ዳንኤል እስር ቤት ሆኖ ራሱ ጆን ዳንኤልን የማያነሳ ቲክቶከር የለም። ጆን ዳንኤልን የማይወድ ሰው የለም። ስለዚህ ምንድነው ማድረግ ያለበት? ታርጌት ያደረጋት የጆን ዳንኤል ደግሞ ተከታይ ከሴቶች ደግሞ መሪዋ ማናት? ጃኒን የሚያክል የለም። ቆንጆ ናት፣ ትደንሳለች፣ አይን ውስጥ ትገባለች፣ ዩቱብ አላት። ያ ስለዚህ ታርጌት ያደረገው ምንድን ነው? ጃኒን ቢይዛት ያ ከጆን ዳንኤል ጋር ያላትን ነገር ከት እንደሚያስደርገው ያውቃል። ጆን ዳንኤልን በደንብ አድርጎ እንደሚጥለው ታርጌት አድርጎ ነው የመጣው። ፕላን አድርጓት ነው። ስማርት እኔ ደግሞ ልዘግበት እንዳታቋርጭ። በመጀመሪያ ደረጃ አዶናይ በፎሎወር ከጆን ዳንኤል ይበልጠዋል። ጆን ዳንኤል እስር ቤት ሆኖ ኖ ሳይሆንም በፊት አዶናይ ይበልጣል። አንደኛ እሱ ነው። ሁለተኛ የአዶናይ ኮንቴንት ሴቶችን ሞቲቬት የሚያደርግ ነው እና ስፖርትን የተመለከተ ነው። ምንም ከዚህ ጋር የሚያገናኙ የለም። ጌመርም አይደለም። ከዚህ ጋር የሚያገናኘው ኮንቴንት የሚሰራም አይደለም። እርዳታ ውስጥ የለበትም። ምን ውስጥም የለበትም። ያለውን ራሱ አሳይቶ ባዶ እንደነበረ ነው የተናገረው። ምንም ነገር የለው። እንዲያውም ኢትዮጵያ ሲገባ እንትን ላይ ሲቀርብ አንዳንድ ንግግሮቹ ሰው ደብሮት ሴጋ የሚለው ምናምን ደብሮት አፉን አስይዘውት ነበረ። እኛም ቀጥቅጠነው ነበረ። ከዛ እንዳልኩች ከቲክታከሮች ጋር አብሮ ኢንተርቪው ሲደረግ ሲጨዋወቱ መለማመድ ጀመሩ። ሲለማመዱ መለማመድ ኢዝ ፓርትነር ላይፍ ያለው ነገር ላይ ከጃኒ ጋር ተዋወቁ። እሱ በፎሎወር ከሁለቱ ከጆን ዳንኤልም ከጃኒም ይበልጣል። በፎሎወር በእውቅና አዶናይ ይበልጣል። ስለዚህ በመሃል ተፈጠረ። በተፈጠረው ነገር ያውቃል። እስር ቤት እየሄደች እንደምትጠይቀው ምን እንደምትለው በደንብ ነው የሚነጋገሩት። ያውቃል። ምንም የተደበቀ ነገር አይደለም። ኤክሱ እንዳረገዘች ምናምን ይታወቃል። የቲክታከሮች ጭቡቴ ይሄ ነው። ስለዚህ ካሉት ሴቶች ከቲክታከሮች ጸዳ ያለችው ጃኒ ናት። ጽድት ያለችው ጃኒ ናት። ስለዚህ ገስዋት የአራድዬ ልጅ ደግሞ ጸዳ ያለችውን ትለቅማል። ይህ ስራው ባህሪ። ስለዚህ ተዋወቁ።